ሰምቶ ዝም አለ። ይሄኔናት እንግዲህ ግን ያምራል። ክብካቤ በኋላ ጦርነት ይፈጠራል። ቤተሰብ ጦርነቱ ምን ጋ ነው የሚለውን ነገር ወንድም መጥቷል። ወንድም እንዳለኝ ሶሻል ሚዲያ ጥቅሙ ይሄን ይመስላል። የጠፋው ወንድሙ ተገናኙ። ወንድሙ ነው ወይስ ማመን አቅቶኛል? ማርጠጌታ በእናትህ እነዚህ ለምን እንደምታመረው የተው ባሎቻችሁ አፍቅረዋችሁ ቅስልስ ሲሉባችሁ 1 ሳምንት 3 ሳምንት እያኮረፋችሁ ከቤተሰቦቿ ጋር ተደዋውዬ ንቄታቸውን እንትን ብዬ በጣም ይቅርታ እያለቀሰ ነው ከእግሩ ላይ ተነሽ ያላት። እሷ ያደረገችው ነገር ምንም ነገር ውስጡን እንዳልተቀበለው ለእሷ ጊዜ መስጠት በክብር አናግረሽው ሄደሽ ቢሆን ይሄ ሁሉ ባልተፈጠረ። ሜሪ አንቺ በቃ እንደው የማይመጥንሽ ቦታ እየገባሽ ማመሳቀል ሆነ ስራሽ። ጉድ ምንም አልሆንኩም። በጣም ስነስርዓት ተረጋጋ። ቤተሰቦቻችንን ሰላም በል። በሰላም ነው የመጣሁት። 3-4 ቀን አብራ እያለች እየተቀያየረችበት ቆይታ ከዛ ሰዓት ነግረው የራሷን ፕሮግራም ልታስኬድ ሄደች እኮ። ለምን ምክንያትሽ ምንድን ነው? ንገሪኝስ። ሁለታችሁ ለምንድን ነው ያንተ ፎቶ? ለማንኛውም አሁን ዛሬ ሄለን ቤት የተለቀቀው ፖስት ተውኝ እህትየዋ የለፋችሁ ለዚህ ይመስለኛል። በእርግጠኝነት ፍቅሩን ለማውጣት ይመስለኛል። እንግዲህ እንስቶቹ የጥንቶቹ የመሰረቶቹ እንግዲህ ሶፊየም ሳውዲ ነበረች፣ የተንቢም ሳውዲ ነበረች። አሁን ደግሞ ቡታጅራዋ ሳውዲ ሆናልናለች ማለት ነው። የተንቢ እንግዲህ ታቋታላችሁ። ስጦታ ሲደርሳት እስከዛሬ ድረስ ስትሰጥ አይቼ አላቅም ነበር። ከጣሊያን ሀገር ተልኮላት በሶፊ በኩል ይሄንን ሽፏን ደርሷታል ማለት ነው። የተንቢ እንግዲህ እንደምታዩት የብዙዎቹ ቡታጅራ ዩቲዩበሮች አንደኛ ቁጥር 1 ናት። የምትሰራው በራሷ አይዲያ፣ በራሷ ኮንፊደንስ፣ በመልኳ፣ በውበቷ፣ ምንም አይመስላትም። ስራ ላይ ስራ ነው፣ ዝነጣ ላይ ዝነጣ ነው፣ ቤተሰብ ማዝናናት ነው። እንግዲህ ታላቅ ናት እሷ። ወንድሞቿን እንዲሁም ጎረቤቷን ሰፈሯን ቡታጅራን ያስጠራችው ማናት? የተንቢ ናት ቁጥር 1። እንግዲህ አልፎ ተርፎ እንግዲህ ከነቶፊቅ ጋር ሁሉ አብራ ስትሰራ ነበረ። ከወሎ ድረስ እየሄደች ነበረ። ዛሬ ደግሞ እንግዲህ ከሶፊዬ ጋር ከቻሳ ብላለች። ይሄንን ስጦታ አድርሽልኝ ተብላ ለመጀመሪያ ጊዜ ማለት ይሰጣት ይሆናል፣ ግን ለመጀመሪያ ጊዜ ነው የተንቢ ስጦታ ተሰጥቷት ስታመሰግን የሰማዋት ማለት ነው። ብዙ ጊዜ ስጦታ አትስጡ ያዙ የማዳም ቅመሞች ብላ የምትመክር ሴት ናት። እንግዲህ ስለ አረብ ሀገር በደንብ የምትቆረቆር ሴት እሷ ናት። ከአረብ ሀገርም ቆይታ እንደመሄዷ መጠን በደንብ ትቆረቆራለች ማለት ነው። ይመችሽ። የሚያምር ስጦታ ነው በነገራችን ላይ ዋው ብያለሁ ማለት ነው። ሌላው እንግዲህ እነዚህ ሁሉ ዘርያዎች፣ እነዚህ ሁሉ ፍሬዎች የተንቢ ምርቶች ናቸው ብላችሁ ምን ትላላችሁ? ከእግዚአብሔር በታች ማለት ነው። ከእግዚአብሔር በታች እንግዲህ የተንቢ ምርቶች ነው። ቁጥር 1 ስመጣላችሁ እንግዲህ አብርሽ ሰሞኑን እንግዲህ 1 ዓመት ሙሉ ዓለምን አንቀጠቀጠው ከሩታ ጋር ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ 2ኛ ዓመት ላይ እኔማ ሩታ ራሱ ያስረገዛት ልጅ ራሱ እንደሱ በቃ ጀግና ሆኖ እንዲወጣ እየሰራ ነው። አሁን ገና እየሰራ ነው። ተረግዞ ራሱ እየሰራ ነው አሁን ማለት ነው። ሰምታችኋል ቤተሰቦች፣ በዚህ አጋጣሚ ማለት ነውና በድጋሚ ደግሞ ሌላ ርዕስ ጀምረው አሁንም እያንቀጠቀጡት ይገኛሉ። ብዙዎቻችሁ እንግዲህ ከነሱ ምን ትምህርት እንማራለን ትላላችሁ? ከነ ብሩክ የምንማረውን ተምረናል። እስካሁን ድረስ ምንም ስህተት የለባቸውም ብሩክና ሃይሚ። ለምን እንደሆነ ሰሞኑን በጣም እየዘቀዘቃችኋቸው ነው። ለምን እንደሆነ አላቅም። ጥያቄ ነው ብቻ ይሄ እና ብሩክና ሃይሚ ልጅ እንደመሆናቸው መጠን በዚህ እድሜያቸው ሶሻል ሚዲያ ላይ 1 ዓመት ነው ኦልሬዲ የሆናቸው። በጣም ብዙ ነገር አስተምረውናል ለኛ ለማዳም ቅመሞች። ከሃይሚም የተማርነው ነገር አለ፣ ከብሩኬም የተማርነው ነገር አለ። በድራማም ሆነ በጸብም ሆነ በምንም በፍቅርም በምንም ብትሉት ብሩክና ሃይሚ ቁጥር 1 ናቸው። ምንም ድርድር የለውም። ይሄ ሁሌ የምናገረው ነገር ነው። ቁጥር 1 የምልበት ምክንያት ደግሞ በሚሰሩት ስራና ባላቸው እውነታ ነው። ባላቸው እውነታ ቤተሰብ በጣም ይወዳቸዋል፣ በእውነታቸው ማለት ነው። እና ደግሞ ፕሮቶኮላቸውን ጠብቁ። እነሱን በሚመጥን ቪዲዮ ነው የሚሰሩት እስከዛሬ ድረስ ማለት ነው። ስለ ብሩክና ስለ ሃይሚ እነሱ የውሸት ድራማ አይሰሩም ብለሽ ሁልጊዜ ትከራከሪያለሽ ብላችሁኛል። እነሱ የሚሰሩት ድራማ አንድ በህይወት ውስጥ ተሞክሮ ያለበት ነገር ነው የሚሰሩት። ሃይሚን ፕራንክ ብታረግ
ብሩኬን ፕራንክ ቢያደርግ በህይወታችን ውስጥ ደርሶብን ያለፈብን ወይም ደግሞ ሊመጣ ያለብን ነገር ነው በብዛት። በተለይ በፍቅር ደረጃ ነው አሁን ብሩክና ሃይሚ የሚሰሩት በፍቅር ደረጃ ነው እንግዲህ ሲሰሩ የነበሩት። አንደኛ ሃይሚ ናት የጀመረችው። ሃይሚና ብሩኬ እንግዲህ ምን እንደሆኑ ሁላችንም እናውቃለን። ምንም ሚዲያ ላይ ይፋ ባይወጣም በአንዳንድ በተግባሮች ይፋ እንደሆኑ የታወቀ ነው፣ በቤተሰብ በምናምን። በዛ መካከል ፍቅር ምንድን ነው የሚለውን ነገር ከዚህ በፊት ነግራናለች ሃይሚ ባላዛር ኢንተርቪው ላይ። ፍቅር የሚወራ ሳይሆን የሚኖር ህይወት ነው ብላለች። ግን እሷ እየኖረችው ነው እንዳለችውም እየኖረችው ነው፣ ፍቅርን እየኖረችው ነው እንጂ እያወራችው ወይም ደግሞ ለሌላ ሰው እንዲታወቅላት ብዙ አትፈልግም። ብዙዎቹ አሁን እንዲታወቅላት ትፈልጋለች ምናምን ብዙ ነው የሚባለው ሃይሚን። ግን ሃይሚና ብሩኬን የተወሰነው ሰው ነው በደንብ ዲቴል ውስጣቸውን የሚያውቀው ማለት ነው። ግን ሶሻል ሚዲያው ላይ ሁል ጊዜ ወከባ ፈጣሪ ሃይሚ ነበረች። ወከባ ስትፈጥር ግን ይህንን ነገር አንደኛ ህዝቡ ምን ይማራል የሚባለውን ነገር በጣም በፍቅር ዙሪያ በፍቅር ደረጃ እንዴት እንደሆነ ምናምን በጣም ብዙ ነገር ያስተምራል። ልብ ብሎ ላየው ሰው ለተገነዘበው ሰው ማለት ነው። በመጀመሪያ በፍፄን አፈቅራለሁ ባለችው ፕራንክ ሃይሚና ብሩኬን በጣም ብዙ ነገር አውቀናል ከነሱ። እነሱም ያወቅናቸው የዛን ሰዓት ነው ሁሉን ነገር። ከዛ በኋላ የሚመጡት ያሉት ደግሞ ስለ ጸባያቸው፣ ስለ ማንነታቸው፣ ስለ እድገታቸው እንዴት ማለት አቅማቸውን ብቃታቸውን ነው እያሳዩ የመጡት። አሁን ከዛ በኋላ ሃይሚን ፕራንክ አደረገች፣ ብሩክም አደረገ። የራሳቸውን አቅማቸውን የራሳቸውን ብቃታቸውን ነው ለኛ ለኦዲየንስ ለቤተሰቦች እያሳዩ ያሉት። ትላንትናም አሁን አጭር ፊልም የተጀመረውን ቢቀጥሉበት ምናምን እያሉ ነበር። ያዋጣል ቢቀጥሉበት፣ እኔም እስማማለሁ ማለት ነው። ቤተሰቦች ስለ ሃይሚና ስለ ብሩኬ ይሄን ይመስላል ስለ አብርሽ ያለኝ አመለካከት። እንዲሁም ደግሞ ወደ ሄለን ጋር ሲሄድ ሄለን እንግዲህ ከቡታጀራ ወጣ ብላ አይዶን ነው የት እንደው ሀገሩን ባላቅም ቢኒስ ከእህቱ እንግዲህ የራሳቸውን አይዲያ ፈጥረው እህትየዋ ለምን በሚለው እንግዲህ ታናሽ ናት። ታናሽ ግን ታላቅን ለምን ብሎ አይጠይቅም እውነት ለመናገር። በዛ መልኩ እንግዲህ ሄሉን አንቺ ለወንድሜ የማትገቢ ሴት ነሽ፣ እንደዚህ ነሽ ብሎ የሆነ ቃላቶችን በማንቋሸሽ የእሷን ማንነቷን ጸባይዋና ትዕግስቷን እየተፈታተነቻት ትገኛለች ማለት ነው። እና ይመስለኛል ዛሬ ላይ መጨረሻው ተቋጭቷል። ፎቶው እንዳየሁት እንግዲህ ሁለኛ ሰው ስታገኙ በህይወታችሁ ውስጥ ስትደሰቱ የራሳችሁን ሰው ስታገኙ ሁልጊዜም ደስተኛ ትሆናላችሁ ብላ ሄለን ፖስታለች። እንግዲህ ቢኒያም ቻናል የለውም በቅርቡ እንግዲህ ያው ይቀላቀላል ብዬ ነው የማስበው። በዚህ አጋጣሚ ልታስተምር የፈለገችው ነገር አንድ ነገር ይኖራል ብዬ ነው ያሰብኩት እኔ። ምክንያቱም ወይ የሄለን ባህሪ ስለ ቢኒያም ምን አይነት ባህሪ ያላት ብላ ለማወቅ ፈልጋ ሊሆን ይችላል። ግን ንግግሯ አክቷ ምናምን በጣም ልቦናን የሚጎዳ አይነት ንግግር ነው። በነገራችን ላይ የቢኒያም እህት ያደረገችው የእውነትም እህቱም አይደለችም ያላችሁም አላችሁ፣ ብዙ ያላችሁ አላችሁ በነገራችን ላይ ማለት ነው። ያው ይሄ ልጅ የቁንጅና ውድድር ተወዳዳሪ ነው፣ ሰራተኛ ነው። ከብዙ ሰዎች ጋር ከብዙ ሴቶች ጋር ምና ይሆናል። ግን ያለፈ ታሪክ ያው አለፈ ነው። ግን እኔ የምፈራው ነገር ልክ እንደ አብርሃም አሁን እነዛ ድሮ የሰራቸው ስራ ድሮ ያለፋቸው ታሪኮች ዛሬ እንዳለ ተገልብጠው ወጥተዋል። የቢኒያም ደግሞ በጣም የቅርብ ነው። በጣም ብዙ ቦታ ብዙ ከቆንጆ ሴቶች ጋር አይቼዋለሁ። ያንን አየሁ ማለት ግን እዚህ ጋር ስለ ሄሉ እንቅፋት የሚፈጥረው ነገር አሁን ላይ አለ ብዬ አላስብም። ምክንያቱም ከመጀመሪያው አንድን ሰው ወደ ህይወታችሁ ሲመጣ ከኋላ ያለውን ባክግራውንዱን ትጠይቁታላችሁ። ካወቃችሁት በኋላ ግን ያንን ባክግራውንዱን እንደማይፈልገውና ወደ ህይወት ውስጥ እንደማይመጣ መጠየቅና ማስረዳት ነው ከመጀመሪያው ማለት ነው። አሁን ሩታና አብረሽ ይሄን ነገር በእርግጠኝነት አሁን ሳያወሩበት ዲስከስ ሳያረጉበት ይሄ ነገር አሁን ላይ ተፈጥሮ እንደዚህ የማንንም ሰላም ሊረብሽ ይችላል ብዬ እኔ አላስብም በፍጹም። አሁንም ሄለን ጋር የማየው ነገር ትንሽ ከአብርሃም ጋራ በኋላ እንዳይምታታብሽ እፈራለሁ። ሄለን ስለ ቢኒያም የምታውቂያቸውን ነገሮች በቤተሰቦችሽ ፊት ቁጭ አድርገሽ መጠየቅ፣ ምንም ቢሆን ምን ቤተሰቦችሽ በኋላ ላንቺ እውነተኛውን ነገር ይፈርዱልሻል። ምክንያቱም አይታወቅም ህይወት እኮ ዛሬ እዚህ ጋር እኛ እንዳሰብናት ብንሆን እኛ እንዳሰብናት ብንኖር ኖሮ የት በደረሰን እስካሁን ድረስ። ግን እኛ እናስባለን፣ እግዚአብሔር ደግሞ መፈጸም ያለበትን የሚሆነን ነገር ይፈጽምልናል። የማይሆነን ነገር ደግሞ የተወሰነ ጊዜ እንቆይበታለን በዛ ህይወት ላይ። ካልሆነ ደግሞ ከት ያደርጋል። ከት ሲያደርግ ደግሞ ህይወት አይቀጥልም ማለት አይቻልም፣ ይቀጥላል። ውድ ቤተሰቦቼ ይህን ይመስላል ስለ ሄሉና ስለ ቢኒ።
እዚህ ጋር እንግዲህ በቅርብ ነው ማቃቸው ቲክቶክ ላይ ነው። ቻናላቸውን አላውቀውም፣ ግን በማያቸው ነገሮች በጣም ያሳዝኑኛል። ባለፈው እርጉዝ ነኝ ብላ የጓደኛዋን ቴስታ አምጥታ ይሄን ልጅ አሰቃይታው ነበረ። እንግዲህ በጣም ይንከባከባታል። በሚገርም ሁኔታ ቻናላቸውን ፈልጌ አጥቻለሁ። ቤተሰብ ካወቃቸው ኮመንት ስራ አስቀምጡልኝ። እኔ ቲክቶክ ላይ ተፖስቶ ነው ማየው። ባይዘዌ ልጁ በጣም ጥሩ ልጅ ነው፣ ልጁ ማለት ነው። በጣም ማለት እሷም ጥሩ ልጅ ናት። ግን ምንድነው የሆነ በጣም ወንድ ልጅ ፍቅር ሲያበዛባችሁ ሴቶች እኛ የምናደርገው ነገር አለ አይደለ? የሆነ አማራጭ አጣ ነገር አስመስለን የምናየው ነገር አለ። በኋላ ላይ ግን ዞርን ራሳችን ነው የሚያስለቅሰን። እንደዚህ አይነት ታጋሽ ወንዶች መጨረሻ ላይ የትዕግስታቸው መጨረሻ ጊዜ ወይኔ እናንተን ያርገኝ ብትለምኑ ራሱ አይሰማችሁም። እንደዚህ አይነት እስከ ጥግ የሚወዷቸው የሚያፈቅሯቸው ክብር የሚሰጧቸው ወንዶች መጨረሻ ላይ ግን የሆነ ሰዓት ከአንቺ ስህተት ካዩ በፍጹም ይቅርታ ለሱ ምንም አይደለም፣ ምንም ማለት ነው። ከአንዳንድ ማናገር ራሱ ማየት አይፈልግም። እና እንግዲህ ጸባይዋን እየቀያየረች ምናምን ብዙ ነገር 3 ሳምንት 4 ሳምንት ቆይታ በመካከል ልብስ ላሰራ ሄጄ ነው የሀበሻ ቀሚስ ላሰራልህ ሄጄ ነው ለቤተሰብ ቁጥራቸውን ለክቼ ብላ ጥላው ሄዳለች። ለአንድ ሳምንት ማለት ነው። ከዛ ሰርታ ስትመጣ አጅሬ ተቀያይሮ ጠበቃት። ባይጠበቃት ነው የሚገርመው። ምክንያቱም በመጀመሪያ ጸባይዋ ምኗ ተቀይሮበታል። ከዛ ደግሞ ሄደች። ከዛ ስልክ አታነሳም። ለምን እንደሄደች አልተናገረችም። ምናልባት ይሄ ነገር ሰርፕራይዝ ሊሆን ይችላል። ግን አንዳንዴ ሰርፕራይዝ እናደርጋለን ብላችሁ ደግሞ ህይወታችሁ በራሱ ሰርፕራይዝ የሚያደርጋችሁ ሰዎች አላችሁ። ስለዚህ ባላችሁ ክብር ሲሰጣችሁ እናንተም ክብር መስጠት ባለባችሁ ልክ ክብር ስጡ። ምክንያቱም እኔ በጣም የበዛም ክብር ስጡ አልልም። አለ አይደለ? የእናንተን ሴትነት ፕሮቶኮላችሁን የሚሞላ ፕሮቶኮላችሁን የማያጎል አይነት ክብር ለአፍቃሪያችሁና ለባላችሁ ብትሰጡ ምንም ማለት አይደለም እንጂ አሁን አግብታችሁት እናንተ አብራችሁ እየኖራችሁ ለምሳሌ ጠዋት አኩርፈሽ ብትወጪ አግባብ አይደለም። ይሄ ኩርፊያው ምንድን ነው? መጠየቅ። ምክንያቱም አብረሽ የምትኖረው አንቺና አንቺ ብቻ ስለሆንሽ ቤት ውስጥ አሁን በስራ ቦታ ላይ ብትኮራረፉ ምንም ማለት አይደለም። ነገ ጠዋት የሆነ ስራ በሆነ መንገድ ሰንበዲ ልትነጋገሩ ትችላላችሁ። ትዳር ማለት ግን የሚኮራረፍ አይደለም። ተኮራርፌ ነው የሆነ አንድ ደቂቃም አልተኛም ተኮራርፌ ቤተሰብ እና አስቡበት እላለሁ ማለት ነው። ወደ ሌላው ዛሬ እንግዲህ ብዙ አስተያየት ነው የመጣሁላችሁ ቤተሰቦች፣ ይቅርታ። እንግዲህ ሙቤ እኔ ወንድም እንዳለው በፍጹም አላቅም ነበረ። ለእናቱም የመጀመሪያ ልጅ እንደሆነ ነው የማውቀው። ራሱን መሰሉን ቁጭ ሶሻል ሚዲያ ላይ ነው የማውቀው ሳይሆን የማየው ወንድም አለ ሄሉኝ ነበረ ቤተሰቦቼ ብሎ ሀዩን አገናኘኝ ብሎ ከች ፊልስ ቡታጅራ እንግዲህ በአባት ነው በእናት ነው ባይዘወይ ራሱ ነው የሚመስለው። እኔማ ፎቶውን ሳየው ፎቶውን ቆርጠውት በሁለት ቦታ አድርገውት ነው ያልኩት የነበረው። የፎቶ ተፖስት ያዩት ጊዜ ቪዲዮን ሳየው በጣም የተገረምኩት። እሱም ወንድሜ ብሎ በጣም ተደምሞ ነው ሲቀበለው የነበረውና ሶሻል ሚዲያ አንዳንዴ እንደዚህ ያለው ለመገናኘትም ብዙ ቤተሰቦች በእርግጥ በኦንላይን ላይ እንደዚህ በሶሻል ሚዲያ ላይ እየተያዩ የሚገናኙ እናውቃለን። ግን ይሄ የሚፈጠር የነበረው መቀሌ በሚኖሩ ሰዎች ነበረ። አሁን ላይ ደግሞ እንግዲህ ሙቤን እንግዲህ ለረጅም ጊዜ እከታተለው ነበር በዩቲዩብ ቻናልም በተለያየ ስልክ ብደውልለት የስልክ አይመልስልኝም እና ዛሬ ወንድሜን ለማግኘት ፈልጋለሁ ብሎ እንግዲህ ሀዩን ተማጽኖ ያው አግኝቶታል። ሙባረክም በጣም ተገርሞ ወንድምነቱን ተቀብሏል ማለት ነው። እንግዲህ እንዳያችሁት ውድ ቤተሰቦች አንዳንዴ ሶሻል ሚዲያ ጥቅሙ ለዚህ ነው ማለት ነው። ውድ ቤተሰቦች እውነት ነው የራሱ ማመን ነው ያቃተኝ። አንደኛ አንድ አይነቶች ተመሳሳዮች ናቸው። እኔ ግርም ነው ያለኝ። እንግዲህ አላቅም ወይ በእናት ወይ በአባት ነው የሚገናኙት ወይም ደግሞ እንግዲህ አላቅም እናትየዋ እንደዚህ ልጅ አለኝ ከሙባረክ ውጭ ልጅ ያላትም አይመስለኝም እሷ ስታወራ ማለት ነው። እንግዲህ ወይ በአባት ወይ በእናት አይዶን ነው ከሁለት አንዱ ሊሆን ይችላል፣ ወይም አንድ አይነት ሊሆን ይችላል። ወልዳም ጠፍቶ ሊሆንም ይችላል፣ አይታወቅም። ያው የሙባረክ እናት እንደምታውቁት በብዙ አይነት ፈተና ተፈትና እዚህ ደረጃ የደረሰች ሴት ናት። ዛሬ እንደምናያት አይደለም። ብዙ ስደትንም ሞክረዋለች፣ አይተዋለች። በዛን ሰዓት እንግዲህ ወይ እንግዲህ ልጁ ከሌላ ሰው ጋር አድጎ ሊሆን ይችላል፣ አናቅም። ያው ሙቤ በቅርቡ ይፋ እንደምታደርግልን ተስፋ እናደርጋለን። ያው ሙባረክም እንደምታውቁት ከነ አብርሃም ጋር ሆኖ እናቱን ፍለጋ ገጠር ሄዶ ጠፍታበት ከዛ በኋላ ነው ያገኛትና ብዙ አይነት ታሪኮች አሉ። ለምን እንዲሆነ ማለት አንችልም፣ አይሆንም ማለት አንችልም። ብቻ ግን ያው ወንድምህን ስላገኘ እንኳን ደስ አለ። በዚህ አጋጣሚ ሙቤ ሀዩም ያው ይሄን መስዋዕት ስለከፈልሽ ጎበዝ እናደንቅሻለን ማለት ነው። ሌላው እንግዲህ እዚህ ጋር
ሜሪ እንግዲህ ዳጊን አፈቅርሃለሁ እያለች ነው። ለምንድን ነው ስሬስ የምትሆንብኝ? የኔ የተደበቀ ላይፌ አልቋል። ኦልሬዲ ፊል አድርጓል። 2 ልጆች ወልጃለሁ። ከዛ በኋላ ግን ፊል አድርጓል ላይፌ እና አንተም በህይወቴ ውስጥ ማስገባት ፈልጋለሁ፣ ማፍቀር ፈልጋለሁ እያለች ነው። እንግዲህ ምን ትላላችሁ? እንግዲህ ሜሪ ማለት ወይኔ እንደሆነ አንፍር የሆነች ልጅ እኮ ናት። እኔ ግርም ነው የምትለኝ። እንግዲህ ብዙ አይነት ፊልም የሰራች ናት። ከብዙ አርቲስቶች ጋር አይታችኋታል ብዬ አስባለሁ። ዳጊ ደግሞ እንግዲህ ያው ከነ ኤፋ ጋራ እየተቦጣቦጠ እዚህ ደርሷል። 15000 ሰብስክራይብ አግኝቷን። በነገራችን ላይ ያው አዲስ ዩቲዩበር ነው። ነገሩ ሁሉ ሲሪየስ ነው። በቃ የሆነ የሀብታም ንግግር ሀራካት አለ አይደለ? በእርግጥ ሀብታም ሊሆን ይችላል አላቅም፣ ግን ሀራካቱ ምናምን አነጋገሩ እንደዛ ነው። በቃ የሆነ ሰው እንዲቀርብ አያደርግም ንግግሩ። አንዳንዴ ተፈጥሮ ማለት ነው። ገባችሁ ቤተሰብ? አንዳንዴ ተፈጥሯቸው ነው እንደዚህ። አሁን የሚያስመስል ሰው አለ፣ የማያስመስል ሰው አለ እና ቶሎ የማትግባቡ ሰው አለ፣ ሲሪየስ የሚሆን ሰው እና ከነዛ ከሲሪየሶቹ ውስጥ አንዱ ዳጊ ነው። እኔ ንግግሩ ራሱ ያስቀኛል ማለት የሆነ እንትን ይላል። በቃ የሆነ ብቻ ሰው እንዲቀርበው አያደርግም። ዩቲዩብ ላይ ራሱ ስታዩት ሲያወራ እያንጓጠጥኩ ሳይሆን ያስፈራል ያለችው ነገር ትክክል እንደሆነና እያመንኩላት እንደሆነ ነው። ብዙ ጊዜ አስተያየት ልሰጥልና አይ ቆይ እስኪ ምናምን ባህሪው ነው ወይም ደግሞ ሀራካቱ ነው ምናምን እያልኩኝ አስባለሁ። እና ዳጊ ብዙ ጊዜ ሲያወራ ለራሱ ትንሽ ወሬው ራሱ ሀራካት አለው። የሆነ እለፉት ነው የሚለው እንጂ እንድታዩት። አሁን ሰው ሲያወራ አቡ ይጣፍጣችኋል። እንደ ዝም ብላችሁ የምታዩት ነገር አለ ሲያወራ። ምንም መልኩ ሳያምር እኮ ነው። እዚህ ጋር የመልክ ምናምን አይደለም። በቃ እንደዚሁ ተፈጥሯችሁ አንዳንዴ ለተመልካች እይታ ለቪው አለ አይደለ? የሚስባችሁ ሰው እሱማ ሳላየው ናፍቀኝ ምናምን የምትሉት ሰው አለ አይደለ? ከነዛ ውስጥ ግን በቃ አሁን ይሄ ዳጊ ሲሪየስ የሆነውን ባህሪውን አረሳውም እና አንዳንዱ ለሶሻል ሚዲያ ሌላ ባህሪ ያለው ኖርማሊ ደግሞ ሌላ ባህሪ ያለው እና ብዙ ጊዜ አየዋለሁ እና የተለያየ ባህሪ ያለው ብዬ አየዋለሁ፣ ግን አንድ አይነት ነው። ተፈጥሮ ይመስለኛል በዚህ አጋጣሚ። እና ሜሪ አፈቅርሃለሁ፣ ፍቅሬን ተቀበለኝ እያላችሁ ትገኛለች። ቤተሰብ ምን ትላላችሁ? ሜሪ እንግዲህ ታውቃላችሁ አብርሃምና ሩታን አስረግዛለች። ከዚህ በኋላ ምንም መሆን አይጠበቅባትም። አሁን ደግሞ ዳጊን አፈቅረዋለሁ እያለች ነው። ቤተሰቦች ምን ትሏታላችሁ? ያላችሁ ሀሳባችሁን በኮመንት ስር። ዛሬ እንግዲህ ሁላችሁንም ዩቲዩበሮች ይዤላችሁ መጥቻለሁ። ብዙ ጊዜ በብሩክና በሃይሚ ብቻ ነው የምትሰሪው፣ ለምን በሌሎቹ ሳሰርም ያላችሁ የልጆች አላችሁ። ዛሬ እንግዲህ ፍላጎታችሁን አሟልቻለሁ ብዬ ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ ይሄን ቻናል ከወደዳችሁት ሁላችሁም እንግዳ ናችሁ ለዚህ ቤት። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ማየት አለባችሁ። የብሩክና የሃይሚ አድናቂዎች እንዳላችሁ ቁጭ ትላላችሁ ማለት ነው። በሰላም ዋሉልን። እንወዳችኋለን። መልካም ጊዜ። ባይ ባይ።